ያሁኑን የካቲት 11ን በደንብ አክብሩት ለእናንተ ተስካራችሁ ነው ብሏቸዋል። አርጅቻለሁ ትላለህ፣ በስብሻለሁ ትላለህ፣ ወድቀና ክራይ ቤት ሰብሳቢ ያን ሁሉ ትላለህ። አሁን ደግሞ ልናድስ ነው። ምን ታድሳለህ? አሮጌ ነው። አንተ ፍራሽ ነው የምታደሰው። አንተ ማድረግ ያለብህ መውረድ ብቻ። መቼ ቀን ነው ኢትዮጵያዊ ሆነው የተፈጠሩት? በምን ቀን ነው ኢትዮጵያ የሆነ እርግማን ነበረባት ወይ? ህወሓት የሚባል ቡድን እዚህ ሀገር ላይ እንዲፈጠር የሆነበት ናይቱ መዕበይና ሐቂፉ ዘዕበይና እኮ ሰራዊት እዚህ ጋር አንጀት ትበላለች። ያ ያሳደገን ሰራዊት አቅፎ ያሳደገን ሰራዊት ይኸው ስሟት። እዚህ ጋር ልቤ ነካች። በእውነት እቲ ዘዕበይና ሰራዊት ሐቂፉ ዘዕበይና አሳቅፎ ያሳደገን ሰራዊት ትላለች። በልጆችሽ መስዋዕትነት እኛ ዘርፈናል፣ በልጆችሽ መስዋዕትነት ሀገር አፍርሰናል፣ በልጆችሽ ደም ተረማምደን ያንቺን ጥያቄ ሳንመልስ የሰማዕታቱን አደራ ሳንፈጽም ይሄው አሁንም ለሌላ ጦርነት እየተጋበዝን ነው። እንኳን ደስ አለሽ ይባላል። አንቺ የጀግኖች እናት ነሽ ብለው አምስት ልጆቿ በጦርነት ከሞቱ የአምስት ልጆቿ ጨርቅ ነው ጠቅልለው የሚሰጧት። አምስት ጨርቅ ባንዲራ ማለት ነው፣ የነሱ ባንዲራ የሚሉት ማለት ነው። የነዛ ሰማዕታት አደራ እስካሁን ድረስ 51 ዓመት ሙሉ አልተመለሰም እያለ ነው ደብረጽዮን። የትግራይ ህዝብ ጥያቄ 51 ዓመት ሙሉ አልተመለሰም። ወደ ሻምበል የሞተውን ሰው እንኳን ቢቆጠር የፈሰሰውን ደም ቢሰፈር ትግራይን በደሙ መልማት ይችላል። ዛሬ የምንፈጽመው የሰማዕታቶቻችን አደራ የምትሉትን አደራቸውን 51 ዓመት ሙሉ የታስቀምጣችሁት ነው? ዛሬ የሰማዕታቱን አደራ እንመልሳለን። 51 ዓመት ምን ስትሰሩ ነበር? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የሰባሪው ህወሓት በዶክተር ደብረጽዮን የሚመራው የህወሓት ቡድን ከሰሞኑ ወቅታዊ ሁኔታ ጋር አያይዞ ያወጣው መግለጫ አለ። ያ መግለጫ ምን ይላል የሚለውን ጉዳይ በትኩረት እና በጥልቀት የምንዳሰስበት ፕሮግራም ነው የሚኖረን። ከዚሁ ጋር ተያይዞ በሁለተኛነት የኢትዮጵያ ፌዴራል መንግስት በህወሓት ባለስልጣናት ላይ የወሰደው እርምጃና እንዲሁም በሰሜኑ ግንባር በኩል እየተንቀሳቀሰ የሚገኘው የኢትዮጵያ መከላከያ ሰራዊት ቀጣይ እርምጃው ምን ሊሆን ይችላል በሚሉ 3 ነጥቦች ላይ ውይይት የምናደርግ ነው የሚሆነው። በእነዚሁ ባነሳናቸውና በምንወያይባቸው ሀሳቦች ላይ ያላችሁን ማንኛውንም አስተያየት በኮመንት መስጫው ላይ እንድትጽፉልኝ ለማስታወስ እወዳለሁ። ማንኛውንም አይነት መረጃና መልእክት ልታደርሱን ለምትፈልጉ ወይም ልታገኙን ለምትፈልጉ ወዳጆቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ልትደውሉልንና መልእክት ልትልኩልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ይሄው የሽብር ቡድን ትግራይ ክልል ተቀምጦ የትግራይም ህዝብ መከራ ለኢትዮጵያም ደግሞ ሰቆቃ ሆኖ የቀጠለው የስባሪው ህወሓት ቡድን በትላንትናው ዕለት መግለጫ አውጥቷል። ይሄ መግለጫ እንግዲህ የካቲት 11 የሚያከብሩትን የህወሓት 51ኛ ዓመት አስመልክቶ የወጣ መግለጫ ነው። አቶ ዶክተር ደብረጽዮን ገብረ ሚካኤል ናቸው መግለጫውን የሰጡት። ፎርማሊቲ ስለሆነ ነው ማለት ፕሮሲጀር ስለሆነ ነው ዶክተርም እምለው አንቱም እያልኩ ማውራው እንጂ ለደብረጽዮንና ለመሰሎቹ ምንም አይነት ቅንጣት ክብር ማሳየትም ይገባል ብዬ አላስብም። ግን ለመሆን መልቲሚዲያ ቤተሰቦች ክብር ስል ነው በአንቱታም በማዕረግም የምጠራቸው እነዚህን ሰዎች ይሄን አክሴፕት እንድታደርጉ ለመጠየቅ ነው። እና ይሄ የሽብር ቡድን ይህንን የሽብር ቡድን የሚመራው ደብረጽዮን የሚባለው ሰውዬ በትላንትናው ዕለት የሰጠው መግለጫ አሁን 51ኛ ዓመታችንን የምናከብርበትን የካቲት 11 ይላል። የካቲት 11ን 51ኛ ዓመታችንን ስናከብር
ከህወሓት ታሪክ ወይም ደግሞ ከየካቲት 11 ታሪክ በመነሳት ያልተመለሱ የትግራይ ህዝብ ጥያቄዎችን የምንመልስበት እንዲሁም ደግሞ ያልተፈጸሙ ቃል ኪዳኖቻችንን ነው የሚለው ያልተፈጸሙ አደራዎችን የምንፈጽምበት እንግዲህ አደራው የሰማዕታቱ መሆኑ ነው። ከ1967 የካቲት 11 ዓ.ም ጀምሮ ይህንን የሽብር ቡድን ለስልጣን እስከበቃበት ጊዜ ድረስ ከዛም በኋላ ስልጣን ላይ ቆይቶ 27 ዓመት ኢትዮጵያን ሲዘርፍ እና ኢትዮጵያንን ሲያሰቃይ ከከረመ በኋላ አሁን ደግሞ ተመልሶ ወደ ትግራይ ሂዶ ከመሸገ በኋላ 8 ዓመት የትግራይ ህዝብ ሰቆቃ ለኢትዮጵያም ደግሞ የሰላም እጦት ምክንያት ሆኖ የቀጠለው ይሄው የሽብር ቡድን ከታሪካችን በመነሳት ከየካቲት 11 ታሪክ በመነሳትና በመማር ይላል ያንን እንደ መማሪያ አድርገን ያልተመለሱ የትግራይ ህዝብ ጥያቄዎችን ለመመለስ እንዲሁም ደግሞ ያልተፈጸሙ አደራዎቻችንን ለመፈጸም የምንችልበትን ቃላችንን የምናድስበት በዓል ነው ይላል። ከ50 ዓመት በኋላ ከ51 ዓመት በኋላ አሁን ከታሪካችን ተምረን ለትግራይ ህዝብ ያልተመለሱ ጥያቄዎችን የምንመልስበት እንደገና የሰማዕታቶቻችንን እንግዲህ በ17 ዓመቱ የጦርነት ትግል ውስጥ ወደ 65000 70000 የሚሆኑ የትግራይ ልጆች አልቀዋል ይባላል ራሳቸው በሚያወሩት ታሪክ። የነዛ ሰማዕታት አደራ እስካሁን ድረስ 51 ዓመት ሙሉ አልተመለሰም እያለ ነው ደብረጽዮን። የትግራይ ህዝብ ጥያቄ 51 ዓመት ሙሉ አልተመለሰም። ምን ሆኖ ነው የትግራይ ህዝብ ጥያቄ እስከዛሬ ድረስ ያልተመለሰው? ይሄ ቡድን 51 ዓመት ሙሉ እየታገለ የኖረ ዛሬ ነገ ስልጣን ይይዛለሁ እያለ የቆየ ቡድን ቢሆን ኦኬ ስልጣን ስላልያዘ ነው። አሁን ስልጣን ሲይዝ ምናልባት ይይዛለሁ የሚል ተስፋ ኖሮት ከሆነ ስልጣኑን ሲይዝ ጥያቄዎቹን ሊመልስ ይችላል፣ አደራዎቹንም ሊፈጽም ይችላል ብለን ልናስብ እንችል ነበር። ነገር ግን 17 ዓመት ሙሉ የትግራይን ህዝብ የትግራይን ልጆች ካስጨረሰ በኋላ ለ27 ዓመታት በኢትዮጵያ ስልጣን ላይ እንደ መዥገር ተጣብቆ የኢትዮጵያውያን ደም ሲጠጣ የኢትዮጵያን ሀብት ሲዘርፍ የኖረ አሸባሪ ቡድን ነው። 17 ዓመት በትግል 27 ዓመት በስልጣን አሁን ደግሞ ወደ 8 ዓመት በሽብርተኝነት የቀጠለው ይሄ ቡድን 51 ዓመት ቆይቶ ከ51 ዓመት የዘረኝነትና የጥላቻ ትርክት በኢትዮጵያ ሰማይ ስር ከዘራና አሁን ለደረስንበት ውጥንቅጥ ከዳረገን በኋላ ተሸንፎ ወደ መቀመቅ፣ ወደ አረንቋ፣ ወደ አዘቅት፣ ወደ መቃብሩ እየወረደ ባለበት በአሁኑ ወቅት እንደገና የትግራይን ህዝብ ጥያቄዎች ለመመለስ የምንችልበት የሰማዕታቶቻችን አደራ የምንወጣበት ቃላችንን የምናድስበት ነው። እኔ እነ ዶክተር ደብረጽዮንን አንደኛ መማር ምንድነው ትርጉሙ የሚያስብል፣ ሁለተኛ እነዚህ ሰዎች ጭንቅላታቸው ይሰራል ወይ? ለትግራይ ህዝብ ያላቸው ንቀት፣ ለኢትዮጵያ ህዝብ ያላቸው ንቀት፣ ለኢትዮጵያ ያላቸው ጥላቻ ምን ተብለው ቢጠሩ ማንነታቸው በአግባቡ ሊጠራ እንደሚችል ቃል እስኪጠፋን ድረስ በሽብርተኝነት ኑሮ ደም ሲያፈስ ኑሮ ሲዘርፍ ኑሮ ሀገሩን ለማፍረስ የራሱን ሀገር ለማፍረስ በዘረኝነት ፖለቲካ ተብትቦ አንቀጽ 39 የሚባል አንቀጽ አስገብቶ የፈለገ ብሔር መገንጠል ይችላል በሚል በህገ መንግስት በተደገፈ የህግ ማዕቀፍ ውስጥ ኢትዮጵያን አስቀምጦ እንድትበታተን እንድትፈርስ ሲሰራ የኖረው ይሄ ቡድን ከየካቲት 11 ታሪካችን ተምረን ይላል። ወድ ሻምበል ይሄን ለዚህ ፕሮግራም ስዘጋጅ የወድ ሻምበልን ሶሎዳ ሚዲያ ስከታተል ነበር እና ይሄን መግለጫ አስመልክቶ የሰራው አንድ ፕሮግራም አለና በጣም ተበሳጭቶ የሱን የደብረጽዮን መግለጫ ትርጉሙን እንደውም ያገኘሁት ከሱ ነው። ያው በትግርኛ የሚወጡ መግለጫዎችን መረጃዎችን በደንብ እየተረጎመ የሚያቀርብ ልጅ ስለሆነ መስጋና የሚገባዋል። የመሆን መልቲሚዲያ ቤተሰቦችም ሶሎዳ ሚዲያን ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጋብዛችኋለሁ። እና ወድ ሻምበል በጣም እየተበሳጨ ነው የዚህን ሰውዬ መግለጫ የሚተረጉም። የደብረጽዮንን መግለጫ ማዳመጥ ከማቅለሽለሽ በላይ ሌላ ቃል ቢኖር ጥሩ ነበር። መረጃውን ስለምንፈልግ ያለውን ስለምንፈልግ ህዝብ መስማት ማወቅ ስላለበት ነው እንጂ በጣም እጅ የሚል የዛሬ 5 ዓመት 6 ዓመት የሰሜኑ ጦርነት ሲታወጅ ያወራ የነበረውን ወሬ
አሁን ተመልሶ እያወራ ነው እና ቃላችንን የምናድስበት አመት ነው ሲል ወድ ሻምበል በጣም ተበሳጭቶ እዛ ላይ ሪአክት የሚያደርገውን የሚያስተላልፈውን መልእክት ልጋብዛችሁና በዛው ትርጉሙን ትሰሙታላችሁ። ተመልሼ እመጣለሁ። አሁን ዋናው ጉዳይ ይላል ደብረጽዮን ህልውናችን ማረጋገጥ ነው። ህልውናችን አረጋግጠን ቀጣይ ህይወታችን የሚወሰኑ ጉዳዮች ለመመለስ በተገደድንበት ሁኔታ ላይ እንገኛለን። አቤት ይችሉና ስለሆነም ይላል 51ኛው የካቲት 11 ስናስብ አዳምጡ። እዚህ ጋር እንግዲህ ከታሪኩ ተምረን ያልተመለሱ አደራዎችን ለመፈጸምና የህዝባችን አዳዲስ ጥያቄዎች ለመመለስ ቃላችን የምናድስበት ወቅት ነው። ያንተ ቃል ስንቴ ታደስ ደብረጽዮን፣ በየአመቱ ታድሰዋል። አርጅቻለሁ ትላለህ፣ በስብሻለሁ ትላለህ፣ ወድቀናል፣ ክራይ ቤት ሰብሳቢ ያን ሁሉ ትላለህ። አሁን ደግሞ ልናድስ ነው። ምን ታድሳለህ? አሮጌ ነው። አንተ ፍራሽ ነው የምታደሰው። አንተ ማድረግ ያለብህ መውረድ ብቻ ነው። እንቀጥላለን። የትግራይ ህዝብ ህልውና አደጋ መብት መራገጥ ብቻ ነው። የመሬታችን ሉዓላዊነት መራገጥ ነው። ነፃ ያልወጣው ህዝባችን ነፃ እንዲወጣ ማድረግ ነው። የተፈናቀለው የተሰደደው ወደ ቀየው ተመልሶ መደበኛ ህይወቱ እንዲጀምር መታገል አለብን። በምን ነው የምታገለው? ተፈናቃይ መልሰው ብሏል። አንተ ነህ መመለስ የለብህ። አንተ ተከዘን እንዳትሻገር ተወስኖብሃል። ህዝቡ ግን መመለስ አለበት። አባቴ ስንት ጊዜ ነው ያንተ ቃል የሚታደሰው? ስንት ጊዜ ነው የምትበሰብሰው? ስንት ጊዜ ነው የምትበክቱት? ስንት ጊዜ ነው ራሳችሁንም ህዝብንም የምታዋርዱት? ህንፍሽፍሽ በሚል ከ77 ዓመተ ምህረት ጀምሮ ራሳችንን እያደስን መጣን ያለ ቡድን ከዛ 93 92 አካባቢ ደግሞ እነ አቶ ስዬ አብርሃ ከቡድኑ ተገንጥለው ሲወጡ ያኔ ታድሰናል፣ በስብሰን ነበር፣ በክተን ነበር ብሎ የተናገረው ይሄው አሸባሪ ቡድን እንደገና የለውጡ መንግስት 2010 ዓመተ ምህረት ሲመጣ ጥልቅ ተሐድሶ ብሎ ወይ አይታደስ ወይ አይፈርስ እስከ ዛሬ ድረስ ለኢትዮጵያና ለትግራይ ህዝብ መከራ ሆኖ የኖረው ይሄ የሽብር ቡድን ከ51 ዓመት በኋላ እንደገና ቃላችን የምናድስበት እንደገና የካቲት 11ን ታሪክ ተምረን ከታሪካችን ተነስተን ያን ታሪክ የምንደግምበት ቃል የምናድስበት ዓመት ይላል። የቱን ታሪክ የምትደግሙበት? የሽብርተኝነት፣ የሀገር አፍራሽነት፣ የሌብነት፣ በዘረኝነት ፖለቲካ ህዝብን የመከፋፈል የከፋፍለህ ግዛ ፖለቲካ አንዱን ብሔር ከአንዱ ብሔር ለማጋጨት የምትሰሩትን በበጀት የታገዘ የጥላቻ ትርክት ያንን ድጋሚ በኢትዮጵያ ሰማይ ስር ለማምጣት ነው እንደገና ቃላችሁን የምታድሱት። የትግራይ ህዝብ ለእናንተ ቃሉን የሚያድሰው ነውር የሚባል እፍረት የሚባል ሰብዕና የሚባል ለራስ የሚሰጥ ክብር የሚባል ነገር እነ ደብረጽዮን ሰፈር የለም፣ ሞቶ ተቀብሯል። እና የትኛውን ታሪክ ነው የምታድሱት? ምን ታሪክ አለው ህወሓት? ከመዝረፍ ያለፈ ህዝብን ከመጨፍጨፍና ከመግደል ያለፈ በጎሳ በጎጥ በብሔር ህዝብን እየከፋፈሉ የራስን ጥቅም ከማጋበስ ያለፈ ምን ራዕይ ኖሯችሁ ምን ዓላማ ኖሯችሁ የእናንተ ቃል እንዲታደስ እንደገና ሌላ ጥሪ ይቀርባል? ማን ነው አሁን እናንተን ሰው ብሎ ሰምቶ ከእናንተ ቃል ጎን ቃሌን አድሻለሁ ብሎ የሚወጣ? በዚህ ኮመንት ስር የተሰጡ በዚህ መግለጫ ስር የተሰጡ ኮመንቶች አሉ። በኋላ ላይ እናያቸዋለን። ወድ ሻምበል በደንብ እየተረጎመ ያቀርባቸዋል። እዛ ላይ የሚሰጧቸው ኮመንቶች የትግራይ ልጆች ራሱ የሚሰጡት ኮመንት እጅግ በጣም መማረራቸውን የሚያሳይ አሁን ለነ ደብረጽዮን የሚሰዋ ወይም ደግሞ እሞታለሁ ብሎ የሚሰለፍ የትግራይ ልጅ ካለ የ21ኛው ክፍለ ዘመን የመጨረሻው ሞኝ ተብሎ ሊጠራ ይገባል የሚል ኮመንት አለ። እና እፍረት የለም ወይ? ነውር የለም ወይ? እንደው ቢያንስ የትግራይ ህዝብ ምን ይለናል የሚል ነገር የለም ወይ? በሰማዕታቱ ደም ዛሬ የምንፈጽመው የሰማዕታቶቻችን አደራ የምትሉትን አደራቸውን 51 ዓመት ሙሉ የታስቀምጣችሁት ነው። ዛሬ የሰማዕታቱን አደራ እንመልሳለን የምትሉት 51 ዓመት ምን ስትሰሩ ነበር? ስትዘርፉ፣ ስታጭበረብሩ፣ ሀገር ስታፈርሱ፣ የዘርና የፖለቲካ ትርክት የከፋፍለ ግዛ ፖሊሲ ህገ መንግስት እያጸደቃችሁ የኢትዮጵያን ህዝብ ስታሰቃዩ፣ ስታሸብሩ፣ እናንተ ኪሳችሁን ስትሞሉ የኢትዮጵያን አለ የተባለ አንጡራ ሀብት አንጠፍጥፋችሁ ስትዘርፉ ነበር። ያኔ የሰማዕታቱ አደራ ትዝ አላላችሁም? ያኔ የትግራይ ህዝብ ጥያቄ የቱ ጋር ደርሷል፣ ያልተመለሰ ጥያቄ የቱ ነው ብላችሁ ጠይቃችሁ አታውቁም?
የትግራይን ህዝብ ልጆቹን ሰውቶ የልጆቹን ደም አፍስሶ እናንተን ለስልጣን ያበቃውን ህዝብ በስልጣን ዘመናችሁ ዞር ብላችሁ አይታችሁት አታውቁም ነበር። 27 ዓመት ስልጣን ላይ ተቀምጣችሁ ስትባረሩ ተመልሳችሁ ወደ ትግራይ ተገንጣይነታችሁ ካርዳችሁን አውጥታችሁ ስትሄዱ የትግራይ ህዝብ ከናንተ የስልጣን ትሩፋት ያገኘው ነገር 1.5 ሚሊዮን ህዝብ በሴፍቲ ኔት እንዲተዳደር መደረጉ ነበር። ይሄ ነው የናንተ ትሩፋት፣ ይሄ ነው የናንተ ውጤት፣ ይሄ ነው የናንተ ታሪክ። እና ለሚሰማቸው ሰው አዝናል ማለት ለሚሰማቸው ማለት ልጆቹን ለዚህ ፓርቲ ለዚህ የሽብር ቡድን ልጆቹን የገበረው የትግራይ ህዝብ በጣም ያሳዝነኛል። ዛሬ በተወሰነ ደረጃ ከነዚህ ሰዎች አጌንስት ቢቆምም ነገር ግን ለዚህ የሽብር ቡድን 4 5 3 ልጆቿን የሰዋችው ያቺ የትግራይ እናት አሁን የደብረ ጽዮንን እብሪት ስትሰማ ይህንን መልእክት እንደገና ለሌላ ጦርነት እንደገና ለሌላ እልቂት ከ51 ዓመት በኋላ እንደገና ቃላችን እናድስ የሚል ጥሪ ሲቀርብላት ማንን ልታስጨርሱ ነው? የቀሩትን አካል ጉዳተኛ ሆነው በየቤቱ የተቀመጡትን ወጣቶች? ወድ ሻምበል ሲናገር ምን ይላል? 5 ልጆቿን የሰዋች የትግራይ እናት ነበረች ይላል። እና አሁን ለዚህ ጦርነት ሲዘጋጁ የካቲት 11 እናከብራለን ብለው ያቺን እናት ሂደው ሲጎበኟቸው ይዘውላቸው የሚሄዱት የትግራይ ክልል ባንዲራ 5 ባንዲራ ይዘው ሂደው ይሄው በልጆችሽ መስዋዕትነት ለ51ኛ ዓመታችን ደርሰናል። ምን አተረፉ ያቺ እናት? 5 ልጆቿን ሰውታ ምን አተረፈች ያቺ እናት? እንኳን ደስ አለሽ 51 ዓመት ሞልቶናል የምትባለው በልጆችሽ መስዋዕትነት እኛ ዘርፈናል፣ በልጆችሽ መስዋዕትነት ሀገር አፍርሰናል፣ በልጆችሽ ደም ተረማምደን ያንቺን ጥያቄ ሳንመልስ የሰማዕታቱን አደራ ሳንፈጽም ይሄው አሁንም ለሌላ ጦርነት እየተጋበዝን ነው፣ እንኳን ደስ አለሽ ይባላል። አሁን ይሄን የምትሰማው እናት በምን ቋንቋ እንደሚገለጹ በምን ቃላት እንደሚጠሩ እነዚህ ሰዎች በጣም መቼ ቀን ነው ኢትዮጵያዊ ሆነው የተፈጠሩት? በምን ቀን ነው ኢትዮጵያ የሆነ እርግማን ነበረባት ወይ? ህወሓት የሚባል ቡድን እዚህ ሀገር ላይ እንዲፈጠር የሆነበት ምክንያት 5 ልጆቿን ሰውታ እናት ከ5 ልጆቿ መስዋዕትነት ያገኘችው ጠብ የሚል ነገር ሳይኖር በፈረሰ ቤት ውስጥ እየኖረች የክልል ጨርቅ ሰብስበህ ይዘህ ሄደህ በልጆችሽ መስዋዕትነት እዚህ ደርሰናል። የት ደረሳችሁ? ከ27 ዓመት የስልጣን የዝርፊያ ዘመን የሌብነት የጭፍጨፋ የግፍ ዘመን በኋላ ተባራችሁ ተመልሳችሁ እዛው ጎጣችሁ ውስጥ ተቀምጣችኋል። እንደገና የካቲት 11ን መልሰን እናድሳለን የምትሉት በየካቲት 11 ስም የትግራይን ልጆች ጨፍጨፋችሁ ስልጣን ላይ ስለበቃችሁ አሁንም ያንን ያጣችሁትን ስልጣን ህዝብ ቀስቅሳችሁ እንደገና በሰማዕታቱ አደራ የትግራይ ህዝብ ጥያቄ ምናምን ተብሎ እንደገና ያንን ያጣችሁትን ስልጣን እንደገና ቃል አድሰን የ4 ኪሎን ዙፋን እናስመልሳለን ነው ታሪኩ። አሁን ሰማይ ዝቅ ምድር ከፍ ቢል ተአምር የሚባል ነገር ራሱ ቢመጣ እነ ደብረጽዮን ተመልሰው እዚህ ስልጣን ላይ 4 ኪሎ ዙፋን ላይ የሚቀመጡበት እድል የለም። ነገር ግን ቢያንስ ማፈር የለም ወይ? ዝም ማለት በትግራይ ልጆች ደም ከመሳለቅና ከማሾፍ የእናቶችን ሀዘን እየቀሰቀሱ እንደገና ለሌላ ህመም ለሌላ በሽታ እንዲዳረጉ ከማድረግ 51 ዓመት ሙሉ ምን ሰራህ ተብሎ ቢጠየቅ ምንም መልስ የሌለው ቡድን እንዴት ነው አፉን ሞልቶ በድፍረት እንደገና ከ51 ዓመት በኋላ ያልመለስነው ጥያቄ አለ፣ ያልጨረስነው ያልፈጸምነው አደራ አለብን ይላል። እና እርግማን ለኢትዮጵያ እርግማን ሆኖ የተፈጠሩ ሰዎች ናቸው እነዚህ ሰዎች። በሁለተኛ ደረጃ ምንድነው የሚያወራው ሰውዬ? አሁን ወደ ጦርነት የምንገባበት ምክንያት ይላል። አሁንም ተከበናል ምናምን የሚለው መግለጫው ላይ እና ወደ ጦርነት የምንገባበት ምክንያት
የፕሪቶሪያውን ስምምነት ወይም በፕሪቶሪያው ስምምነት መሰረት የተስማማንባቸው ስምምነቶች እንዳይፈጸሙ የፌዴራል መንግስቱ እንቅፋት ስለሆነ ይላል። እነዛን የፕሪቶሪያ ስምምነቶች ለማስፈጸም ለሚመለከታቸው አካላት፣ ለዓለም አቀፍ ተቋማት፣ ለኢትዮጵያ መንግስት 10 ደብዳቤዎች ጽፌያለሁ ይላል። ነገር ግን መልስ አጣው። ስለዚህ መልስ ስላጣ ከሻዕቢያ ጋር ጽምዶ ፈጥሮ ጦርነት ይጀምራል። ለዛ ጦርነት ደግሞ የትግራይ ህዝብ ይሰለፋል፣ የትግራይ ወጣቶች ይሞታሉ። ከዛ ደብረጽዮን እንደገና ሌላ ድርድር ብሎ በትግራይ ልጆች ደም ልክ ፕሪቶሪያ እንደሄደው አሁንም ሌላ ድርድር እንደገና ይናፍቃል እንጂ 4 ኪሎ መጣለሁ ብሎ ተስፋ እንደማያደርግ ይገባኛል። ማለት ጤነኛ አእምሮ ካለው ማለት ነው። እና የፕሪቶሪያውን ስምምነት አንድ በአንድ እየጣሰ የመጣው ሰውዬ በፕሪቶሪያው ስምምነት መሰረት የዲዲአር ተግባራዊ መሆን አለበት። ዲስአርማመንትና ሪኢንቴግሬሽን የሚባለው የታጣቂውን አስፈትቶ ትጥቅ ፈቶ ታጣቂው ወደ ሰላማዊ ህይወቱ እንዲመለስ የሚያደርግ ስምምነት ነው አንዱ። ያንን ገና በመጡ ወር ሳይሞላቸው ነው መጣስ የጀመሩት። ታጣቂው ትጥቅ አይፈታም፣ መሳሪያ እናስረክብም ምናምን የሚል እንቅስቃሴ የጀመሩት ያኔ ነው። እስካሁን ድረስ የህወሓት ትጥቅ ይፈታል የተባለው በፕሪቶሪያ ስምምነት መሰረት ተፈራርሞ ትጥቅ እናስፈታለን፣ ወደ ሰላማዊ ህይወቱ እናስገባዋለን ያሉትን ታጣቂ ነው እያስታጠቁ እያሰለጠኑ ከርመው ከሻዕቢያ በሚያገኙት ስብርባሪ ክላሽ እና 27 ዓመት ዘርፈው ባስቀመጡት መሳሪያ እንደገና ለጦርነት የሚጋብዙትና የሚማግዱት ይሄንን ታጣቂ ቡድን ነው። የፕሪቶሪያው ስምምነት አንዱ የሚለው ታጣቂዎችን ታስፈታለህ፣ እሺ አስፈታለሁ ብሎ ፈርሞን ይመጣል። ሁለተኛው ተፈናቃዮች ወደ ቀያቸው ይመለሳሉ ነው። ከወልቃይት ከጠገዴ አካባቢ የተፈናቀሉ የትግራይ ተወላጆች በአፋጣኝ በአጭር ጊዜ ውስጥ ወደ መጡበት ወደ ነበሩበት ወደ ኖሩበት መኖሪያ መንደራቸውና ቤታቸው ተመልሰው እንዲኖሩ አደርጋለሁ ብሎ ፈርሞን ይመጣል። ተፈናቃዮቹን ሆስቴጅ ይዞ 6 ዓመት ለሚሞላ ጊዜ ተፈናቃዮቹን በበረሃ በብርድ በዝናብ በፀሐይ በቁር እየቀቀለ በረሃብና በተለያዩ በሽታዎች እያለቁ ደብረጽዮን የፖለቲካ መነገጃ አድርጎ ካስቀመጣቸው በኋላ የፕሪቶሪያውን ስምምነት ፌዴራል መንግስት አልፈጸመም ስላለኝ ከነዚህ ሰዎች ጋር በራሽናል ማይንድ መግባባት አይቻልም። ራሽናሊቲ የሚባል በምክንያታዊነት ነገሮችን ማሰብ የሚባል ጉዳይ እነዚህ ሰዎች ጋር የለም። ተለክፈዋል። በዘረኝነት ተተብትበው አእምሯቸው በትክክል እየሰራ አይደለም። ለኢትዮጵያ ያላቸው ጥላቻ፣ ለኢትዮጵያ ሕዝብ ያላቸው ክፋት ዛሬ እየሆነ ያለውን ነገር እንዳያዩ ጋርዷቸዋል። ስለዚህ አሁንም 2010 ዓመተ ምህረት ገና ለውጡ እንደመጣ አካባቢ ያሉ ይመስላቸዋል። እና ምንድን ነው የሚያወራው? የፌዴራል መንግስት እየፎከረብን ነው። ዛሬ የተሻለ አቋም አለን። 2010 ላይ አይደለም ያለነው። አሁን በሰራዊትም በዘመናዊ ትጥቅም ተደራጅተናል እያለ እያስፈራራን ነው። እኛም ደግሞ 2010 ላይ አይደለም ያለነው ይላል። ምን አላችሁ? ሻዕቢያ አለ ከጎናችሁ። ያኔ ሻዕቢያ ከፌዴራል መንግስት ጎን ነበር። አሁን ያኔ የነበርንበት ቦታ ላይ አይደለንም የሚሉት ሻዕቢያ ከጎናችን አለን። ያ ባል ከጅብ አያስጥልም ይባላል። ለራሱ መግቢያ አጥቶ እየተሰቃየ ያለ ሰውዬ የማይጋፋው ባላንጋራ ጋር እየተጋፋ የኢትዮጵያ መከላከያ ሰራዊት ወደ ሰሜን ግንባር እየተመመ ነው ሲባል እንቅልፍ አጥቶ እያደረ ያለው የሽብር ቡድን መሪ ጭራሽ እሱ ያስጥለኛል ብሎ ደብረጽዮን ዛሬ ጦርነት የሚያውጀው የግምገማ 27 ዓመት በስልጣን ላይ ኑሮ በመንግስት ስልጣን ላይ ኑሮ ምክንያታዊ በሆነ ሁኔታ የጠላትን አቅም የራስን አቅም እውነት ላይ ተመስርቶ መገምገም የማይችል ሁሌም በተሳሳተ ግምገማ ራሱንም የትግራይንም ህዝብ ኢትዮጵያንም ይዞ ወደ ጥፋት የሚንቀሳቀስ ቡድን ይሄ ቡድን ዛሬ የኢትዮጵያ መንግስት ያለውን ቁመና የፌዴራል የመከላከያ ሰራዊት ያለውን የትጥቅና የሰው ኃይል አቅም አይደለም እኮ የትግራይ ህዝብ ዛሬ ለነ ደብረጽዮን ያለውን ድጋፍ እንኳን በአግባቡ መገምገም የሚችሉ ሰዎች አይደሉም። እና በዚህ ደረጃ ራሳቸው ያፈረሱትን የፕሪቶሪያን ስምምነት መልሰው መጥተው የፕሪቶሪያን ስምምነት ጥሶ
ታደሰ ወረደ እኮ ባለፈው ነገር ወደ ጠለምት ሰራዊታችንን አሻግረን ወንዝ አሻግረን ልከናል። ለምን ሲባል የፌዴራል መንግስቱ ትኩረት አልሰጥም ስላለን ትኩረት ለመሳብና የፕሪቶሪያውን ስምምነት አስገድደን ለማስተግበር ፈልገን እና የዓለም አቀፍ ተቋማት ትኩረት እንዲሰጡን ፈልገን ሰራዊቶቻችን አሻግረን ልከናል ብሎ ራሱ ቃል በቃል ይነገራል። ደብረጽዮን አሁን መጥቶ የፌዴራል መንግስት ጦርነት ከፍቶብናል ይላል። እነዚህ ሰዎች ጋር በጣም የሚያሳዝነኝ ትርፍ ለሌለው ወይም ቁም ነገር ለሌለው ወሬያቸው የነሱን ወሬ ማዳመጣችን በኢትዮጵያ ፖለቲካ ላይ ኢትዮጵያንና ኢትዮጵያውያንን የሚጎዳ እንቅስቃሴ ስለሚያደርጉ ሁሌ ስለነሱ ማውራታችን ነው በጣም የሚያስጠላኝ። በጣም መስማት የማልፈልገው ነገር ቢኖር የደብረጽዮን ድምጽ ነው እና አሁንም የፌዴራል መንግስት ጦርነት አውጆብናል የሚለው ይሄ የሽብር ቡድን ለፕሪቶሪያ ስምምነት ማስፈጸሚያ ብለን እንዲፈጸሙ ብለን የጻፍናቸውን 10 ደብዳቤዎች መልስ አላገኘንላቸውም ይላል። 10 አይደለም 10,000 ደብዳቤ ብትጽፍ አንተን ዛሬ ሰው ብሎ ለናንተ መልስ የሚሰጥ የፌዴራል መንግስትም ዓለም አቀፍ ተቋምም የለም። አልገባችሁም እንጂ በየቀኑ እየሞታችሁ ትንፋሻችሁ አልወጣ ብሎ ነው እንጂ በፖለቲካ ሂደት በፖለቲካ መድረክ ላይ ስናያችሁ ኦሬዲ ዴድ ፓርቲ ነው ህወሓት ማለት እና እናንተ ሰው ናችሁ ብሎ ለአንቶኒዮ ጉተሬዝ ብትጽፍ ለአውሮፓ ህብረት ለአሜሪካ ለፈለከው አካል ብትጽፍ ለእናንተ ሰው ብሎ መልስ የሚሰጥ አካል እንደሌለ ማወቅ አለባችሁ። ባይዘዌ ትላንትና ማታ ላይ መቀሌ ፈንጅ ፈንድቷል እና የተጎዳ ሰው የለም ግን የሆነ ፈንጅ ፈንድቶ ነበር ምናምን ብሎ የከተማው የሰላምና ጸጥታ ቢሮ ኃላፊ መግለጫ ወጥቷል ፌስቡክ ፔጁ ላይ እና ያቺን ፈንጅ ያፈነዷት መቀሌ ከተማ ውስጥ የሆነ ሽብር የሆነ ግርግር ለመፍጠርና አሁን የአፍሪካ ህብረት ስብሰባም ስለሆነ በአዲስ አበባ የሚከናወን የአፍሪካ ህብረት ስብሰባ ከሰሞኑ የሚኒስትሮቹ ስብሰባ ጀምሯል። አሁን የመሪዎቹ ደግሞ ይቀጥላል ነገ ከነገ ወዲያ። ያችን ስለሚያውቁ ትኩረትና አቴንሽን ለመሳብ በመቀሌ ከተማ የሆነ ፈንጅ አፈንድቶ የሆነ ግርግር ለመፍጠር እየሞከሩ እንደነበር ትላንትናም ማታ ላይ የሰማነው መረጃ አለ እና ትኩረት ለመሳብ ብሎ የትግራይ ልጆች ወንዝ አሻግረው ልከው የፕሪቶሪያውን ስምምነት ጥሰው እነሱ ትኩረት እናገኛለን ብለው በተራ ግምገማ በሄዱበት የጦርነት የውጊያ እንቅስቃሴ በሺህ የሚቆጠሩ የትግራይ ልጆች ሰውተውን የተመለሱት። እነሱ ግን እሳቱን ለክተው ምን ያክል ይፋጃል፣ ምን ያክል የመከላከያ ሰራዊት አቅም አለው ዛሬ የሚለውን ነገር ለክተው ተመለሱ። የቀሩት የትግራይ ልጆች ግን ሜዳ ላይ ቀሩ፣ ጫካ ላይ ቀሩ እና ይሄ ጀብድ ነው ለደብረጽዮን። ይሄንን ነው የካቲት 11 እናድስ ዛሬም እያለ ያለው። ዛሬም ሌሎች የትግራይ ልጆች የቀሩት የትግራይ ልጆች እንዲያልቁ ነው። እኔ ሰው እንዴት ነው በዚህ ደረጃ በህዝብ ደም የሚሳለቀው በህዝብ ደም የሚቀልደው? ሚኪ የሚባል ልጅ አለ። ሚኪ በተቃውሞ ከህወሓት አንጻር በተቃውሞ ቆሞ የትግራይ ፖለቲካ ላይ እንቅስቃሴ የሚያደርግ ልጅ አለ። ፓርቲ አላቸው የሆነ ስሙን እንዳልሳሳት የሆነ ፓርቲ አላቸው። ሚኪ የሚባለው ልጅ ታውቁታላችሁ። እና እሱ ወዲ ሻምበል ፕሮግራም ላይ ትላንትና ቀርቦ ሲናገር ምንድነው የካቲት 11 ዓላማው ከናንተ ያተረፍነው አሁን የሚታደሰው ታሪክ ምንድነው? ከታሪኩ ተምረን ስትሉ ከየትኛው ታሪክ ነው የምንማረው ብሎ ይጠይቅና በጣም የሚያሳዝን ነገር ነው የሚናገረው። እዚህ ላይ የትግራይ ልጆች ያለቁት የትግራይ ልጆች የትግራይ ወጣት የትግራይ ህዝብ ያለቀው ሰው ቢቆጠር የፈሰሰው ደም ቢሰፈር ይላል ትግራይ በልጆቿ ደም ብቻ ትለማ ነበር ይላል። እነሱ በፈጠሩት 11 ለካቲት በጀመሩት ፖለቲካ እርስ በራሱ ነው እያናከሱ ያለ። ግን እነሱ እንደ ድል ነው የሚቆጥሩት። ወዲ ሻምበል የሞተውን ሰው እንኳን ቢቆጠር የፈሰሰውን ደም ቢሰፈር ትግራይን በደሙ መልማት ትችላለች። በየሄድክበት ጫካው ያልሞተበት አጥንት ያልወደቀበት ሰው የለም።
በዚህ 11 ለካቲት የትግራይን ህዝብ ያላለቀሰች እናት የለችም። ግን ትርጉሙ ምን ብለው ነው የሰጡት? የትግራይ ሰማዕታት፣ የትግራይ ጅግኖች፣ የትግራይ አንበሳዎች አሁን 5 ልጆቿ ሞተው ባዶዋን ቀርታ ቤቷ እንኳን ሳይታደስ የፈረሰ ቤት ሄደው እንኳን ይሄው አንቺ የጅግኖች እናት ነሽ ብለው 5 ልጆቿ በጦርነት ከሞቱ የ5 ልጆቿ ጨርቅ ነው ጠቅልለው የሚሰጧት። 5 ጨርቅ ባንዲራ ማለት ነው፣ የነሱ ባንዲራ የሚሉት ማለት ነው። በዚህ ደረጃ በህዝብ ደም ሲቀልድ የኖረው የሽብር ቡድን ዛሬም ለሌላ እልቂት፣ ዛሬም ለሌላ ጦርነት ህዝብ እየጋበዘ እና ምንድነው የሚያወራው? አሁን ቀዳሚው ጉዳይ ይላል። ቀዳሚው ጉዳይ የህልውናው አደጋ መቀልበስ ነው። ትግራይ ላይ የህልውና አደጋ ተጋርጦብናል። ሁለተኛ ዙር የጄኖሳይድ እንቅስቃሴ ታውጆብናል ይላል። ሁለተኛ ዙር ጄኖሳይድ ታውጆብናል። ሰሜን ዕዝን ጨፍጭፈው ሰሜን ዕዝን በተኛበት አርደው የኢትዮጵያን መከላከያ ሰራዊት ጠባቂያቸውን 20 ዓመት ሙሉ በቀበሮ ጉድጓድ እየኖረ ያኖራቸውን ከጠላት ጠብቆ ያኖራቸውን ያንን ሰራዊት ገድለው አርደው የጀመሩትን ጦርነት አሁን እንደገና ያንን ረስተነው መስሏቸው ያንን የማናስታውስ መስሏቸው እውነቱ የማይወጣ መስሏቸው ዛሬም በክህደት የሚኖሩ ሰዎች ስለሆኑ ሌላ ሁለተኛ ዙር ጄኖሳይድ ተፈጽሞብናል ይላሉ። እውነት ለመናገር እኔ ደጋግሜ የምለው ነገር አለ። በትግራይ ህዝብ ላይ ጄኖሳይድ ተፈጽሞ ከሆነ የፈጸመው ሻዕቢያና ህወሓት ናቸው። እንደውም የህወሓትን ያክል በትግራይ ህዝብ ላይ ጄኖሳይድ የፈጸመ አካል ያለ አይመስልም። በ17 ዓመት የትግል ዘመን 65000 70,000 የትግራይ ወጣቶች ከዛ በኋላ በተቃዋሚነት የተሰለፉ የትግራይ ወጣቶችን ደግሞ ያሰደዷቸውን፣ የገደሏቸውን፣ ያኮላሿቸውን ከምድረ ገጽ ያጠፏቸውን የትግራይ ወጣቶች በስልጣን ዘመናቸው 27 ዓመት በኖሩበት ጊዜ ቤት ይቁጠራቸው። አሁን ተሸንፈው ከ2010 በኋላ ወደ ትግራይ ከሄዱ በኋላ ባስነሱት ጦርነት ዓለም አቀፉ ተቋማት በሚዘግቡት ዘገባ ከ1 ሚሊዮን በላይ የትግራይ ልጆች ራሳቸው ህወሓቶች ባመኑት 600,000 እና ከዛ በላይ የትግራይ ወጣቶች አስጨርሰው ነው የመጡት። ይሄ ሁሉ ከሆነ በኋላ አሁንም ድጋሚ ሌላ ጄኖሳይድ ታውጆብናል። ያኔ ተከበናል፣ ትግራይን ሊያጠፉ ነው፣ የትግራይ ህዝብ እንዲጠፋ ጦርነት ታውጆበታል፣ ጄኖሳይድ ታውጆበታል ብላችሁ 600,000 ወጣቶች አስጨረስን ካላችሁ በኋላ ምን አተረፈ? የትግራይ ህዝብ ምን አረጋችሁለት? ምንድን ነበር የጦርነቱ ውጤት? ከውጊያው የትግራይ ህዝብ ወይም ትግራይ ያተረፈችው ነገር ምንድን ነው? አሁን ለሌላ ጄኖሳይድ በሚል የውሸት ትርክት እንደገና ለሌላ ጦርነት የምትጋብዙትን ህዝብ በመጀመሪያው ዙር ጦርነት መጀመሪያ ዋሽታችሁ ካሰለፋችሁት በኋላ ያ ሁሉ ወጣት ካለቀ በኋላ ምን ትርፍ አስገኛችሁለት? እና ከዚህ ጥያቄ ማለት መጠየቅ ስላለብን ነው እንጂ እነሱ መልስ ሊሰጡናል ብለን አይደል። አንድ የትግራይ ልጅ አለች ወዲ ሻምበል ጋር የወዲ ሻምበል ፕሮግራም ላይ ስለ ሰሜን ዕዝ ሰራዊት የምትናገር ሰሜን ዕዝ ሲጨፈጨፍ የሰሜን ዕዝ ሰራዊት ሲታረድ በቦታው ላይ የነበረች የትግራይ ልጅ አለች እና እንዴት አድርገው እንደገደሏቸው እንዴት አድርገው እንደጨፈጨፏቸው ወዲ ሻምበል ልጅቱ በትግርኛ ነው የምታወራው፣ እሱ በአማርኛ የተረጎመው ቪዲዮ አለ። እሱን ልጋብዛችሁና ተመልሼ እመጣለሁ። ህዝብ ትግራይ ከጸንት ድገበረ ህወሓት ስለዚህ የትግራይ ህዝብ እንዲጠፋ ያደረገው ህወሓት ነው። በትግራይ ህዝብ ላይ ጽንተት ማለት ዘር ማጥፋት እንዲካሄድ ያደረገው ህወሓት ነው ትላለች። ድብን ህዝብን ሓደይና ናወልና እንጨርሕ ነርና መፈክር እናሰማ ነበር። ድርጅትና ህዝብ አንድ ነው ያን መፈክር እናሰማ ነበር። ደቅ ወያንቲና ናወልና እንጨርሕ ነርና የወያኔ ልጆች ነን ብለን መፈክር እናሰማ ነበር። ንሰይ በዛላም በሳሐዲ አላና ወልና እንጨፍር ነርና በዛላም በሳ ዘንድሮ አንዷ ልጅ በዛላም በሳ ሐዲ አላም ይዘፍ ነበር። አውነቷ ነው። ከጦርነት በፊት በዛላም በሳ ዘንድሮ የሆነ ነገር አለ ብለን እንጨፍር ነበር። በዓዊ ድማኔ ማስቃናይ ሰሜን ዕዝ ይበጽሑ ህዝብ ትግራይ። ስለዚህ በትልቁ በእኛ ላይ ደረሰው የሰሜን ዕዝ ግፍ ነው። መስቃን የሰሜን ዕዝ ግፍ ነው እንደኛ ላይ ደረሰብን ትላለች። ናይቲ መዕበይና ሓቂፉ ዘዕበየና እኮ ሰራዊት እዚህ ጋር አንጀት ትበላለች። ያ ያሳደገን ሰራዊት አቅፎ ያሳደገን ሰራዊት ይኸው ስሟት። እዚህ ጋር ልቤ ነካች። በእውነት እቲ ዘዕበየና ሰራዊት ሓቂፉ ዘዕበየና አሳቅፎ ያሳደገን ሰራዊት ትላለች።
مو دبرتين اسمعتني عليه كم دبرتين كم ملاك عندنا نرينا يرنا هزو من دبرتين اسمعتني ነው እንዴ እኛ እኮ ደብረጽዮን እኮ እንደ መላክ ነበር የምናየው ግን ከምዚ አምላክ ሞሲሉ ይድስማዕኩም ሓደ አንዳንዶቻችሁ አላችሁ መላክ መስሎ ይሰማችኋል ደብረጽዮን አይደለኩም ማለት ነው ህዝቡን ግደፉ አሁንም ተው ትላለች ጤና ደብረጽዮን በላይና ጸኒትና ነና ስለዚህ ደብረጽዮን እያልን የጠፋ ነው ተው አሁንም አብይ አህመድ ካብ ዝመጽ ንብል አብይ አህመድ ላብ ስልጣን ካብ ዲኮ 2 ዓመት ሙሉ ጽቦ ነው ይራ 2 ዓመት አብይ አህመድ ወደ ስልጣን እንደመጣ ለ2 ዓመት እኮ ሰላም ነበር ጦርነት ነበር ሰላም ነበር እንታ ሆይና ምን ሆነ ነበር ትላለች ተመራህ ከሎ ደብረጽዮን ድባል ፍጡር እንበር ላብ ስልጣን ካብ ድይብ ጸኒት ህዝብ ትግራይ ስለዚህ ደብረጽዮን ወደ ስልጣን ሲመጣ የትግራይ ህዝብ የጠፋው ትላለች ይሄ ነው ህወሓት ማለት ያበላንን ያጠጣንን ያኖረንን ጠባቂያችንን ያንን ወታደር ያንን ሰራዊት ተፈጨፉት ገደሉት ትላለች እውነታው ይሄ ሆኖ ይያለ ይሄንን ሁሉ ግፍ ፈጽመው የኢትዮጵያ መከላከያ ሰራዊት ጠላት ሳይመጣበት በርስ ጦርነት እንዲያልቅ አድርገው ከ600,000 በላይ የትግራይ ወጣቶች ጨፍጭፈውና መስዋዕት አድርገው ትግራይንም ሌላውን የኢትዮጵያ ክፍልም አውድመው የሀብትና የንብረት ውድመት አድርሰው በፕሪቶሪያው ስምምነት መሰረት የይቅርታ መንገድ ተዘጋጅቶላቸው ለስሙ ሲባል ህወሓት ለሚለው ስም ሲባል ለትግራይ ህዝብ ሲባል ቢያንስ እነዚህ ሰዎች ወደ ስምምነት የሚሄዱ ከሆነ ብሎ ለተከፈተላቸው የወንድ በር ለዛ እንኳን ክብር አጥተው ያንን እድል መጠቀም አቅቷቸው እንደገና አይናቸውን በጨው አጥበው ለድጋሚ ጦርነት ለድጋሚ እልቂት ዛሬም ጄኖሳይድ ታውጆብናል ይላሉ ጄኖሳይድ ተፈጽሞ ከሆነ አሁንም ደግመዋለሁ ተፈጽሞ ከሆነ በትግራይ ህዝብ ላይ ጄኖሳይድ የፈጸመው በአማራ ህዝብ ላይ ጄኖሳይድ የፈጸመው በሌላው ኢትዮጵያዊ ላይ ጄኖሳይድ እና የእርስ በርስ እልቂት ሲፈጽም የኖረው ህወሓት የሚባል አሸባሪ ቡድን እንጂ ሌላ አካል ማንም ሊሆን አይችልም አጠቃላይ ይሄ የሽብር ቡድን በዚህ ደረጃ አሁንም ሌላ የጦርነት እልቂት እየቀሰቀሰ የጦርነት ነጋሪት እየጎሰመ ባለበት ሰዓት ላይ በዚሁ እነሱ በሰጡት ደብረጽዮን በሰጠው መግለጫ ላይ ያሉ ኮመንቶችን በጣም ባስገራሚ ሁኔታ የትግራይ ልጆች የሚጽፏቸው ጽሁፎች ምን ያክል ህዝቡ እንደተማረረ እኔ ዳውት አለኝ ታውቃላችሁ ብዙ ጊዜ እላለሁ የትግራይ ህዝብ በሚባለው ልክ ህወሓትን እየተቃወመ አይደለም ህወሓት በትግራይ ህዝብ ላይ የፈጸመውን በደል ያክል የተፈጸመበትን ግፍና መከራ ያክል ከህወሓት ጋር እየታገለ አይደለም ብዬ አምናለሁ አሁንም አምናለሁ ነገር ግን ወዲ ሻምበል ሲተረጉማቸው የሰማኋቸው በዚህ በደብረጽዮን መግለጫ ላይ የተጻፉት በዶክተር ደብረጽዮን መግለጫ ላይ የተጻፉት ኮመንቶች ተስፋ የሚሰጡ ተስፋ የሚያጭሩ እውነትም ህዝቡ መሮታል በሚያስብል ደረጃ የተረዳሁት ነውና ምን አለ የትግራይ ህዝብ ግብረ መልስ ለዚህ ለተጋበዘለት ለተደገሰለት ሌላ እልቂት ደብረጽዮን ለሚጠራው የካቲት 11 ለሚለው ለዚህ የሽብር ቡድን መመስረቻ ቀን በዓል 51 ዓመት ሙሉ በባርነት ኑሮ አሁንም ለሌላ የባርነት ዘመን የትግራይን ህዝብ እየጠራ ያለው ይሄ ሽብር ቡድን መግለጫውን ከሰጠ በኋላ የትግራይ ልጆች ግብረ መልስ ምን ነበር? የህወሓቱ መደብጨን ገብረ ሚካኤል የሰጡት መግለጫ በማህበራዊ ሚዲያ የሰጡት አሉታዊ ተግባር መልሶች ሀያት መሐመድ የትግራይ ህዝብ ወኪል ያደረገው ይሄን ሰውዬ ማን ነው? ስለ ፓርቲው ብቻ ለምን ያወራል እንዴ? ማን እንዳደረገው ሳሚ ወዲ ትግራይ ህወሓት መጥፋት አለበት ይላል። እድሜ ልካችን እንዲያው ጨዋጫዋ የሆነ ነው በጣም ስዝብ አላመጣል። ህወሓት መጥፋት አለበት እድሜ ልካችን በድህነት አንኖርም። ከትግራይ ልጆች ከቤት ውስጥ ልጆች ጋር በሰላም ያልፈታውን ችግር ከሩቅ ጋር በሰላም እፈታለሁ ማለት አትችልም። አንተ ድንጋይ ጠባብ የዘር ቡድን እንደሚበተን እመን። በተጨማሪ የፌደራል መንግስት በትግራይ ህዝብ ላይ ጦርነት የሚያውጅበት ምክንያት የለም። ህወሓት ግን ይብላት። ከህወሓት ጋር እጓዛለሁ የሚል ካለ ሜዳው ይኸው መሸፈት ይችላል አለ ሚዛን ገብረሰላም። አንድ ማራ እውነት እንገራችሁ ለትግራይ ጥቅም ለመስራት አቅም ብቃትና ግድ አይላችሁ። ምናልባት ፍላጎት ቢኖራችሁ እንኳን ፍላጎት ብቻ ዋጋ የለውም። ስልጣኑ ለወጣቶች ስጡ። ሁሉን ያቀፈ የሽግግር መንግስት አቋቁሙ። ካልሆነ ግን በድጋሚ ልታስጨርሱን ነው ይባያችኋል። ራዳር ከሻዕቢያ ጋር ተባብራችሁ እልቂት የሚያመጣ ጦርነት እየጠነሳችሁ ያላችሁት እናንተ ባላችሁ የትግራይ ህዝብ አሳምሮ አውቋል። እናመሰግናለን። ይሄ ነው ዋናው ህዝቡ እንዲያቅ። ገረበን ወድቀሺ ባለፈው አመት እንዳይመስልህ ከመጣህ ያለህበት እንጠቁማለን። ደስ ይላል። ባለፈው አመት ወድቀሺ እንደዚህ አይደል
ባለፈው ዓመት እንዳይመስልም ከመጣ ያለህበትን እንጠቁማለን። ይሄንን የካቲት 11 51ኛ ዓመት ስታከብሩ በደንብ ደግሳችሁ አክብሩ። የመጨረሻችሁ ተስካር ነው ይላል። እኔ አይደለሁም ይኸው ገብራይ ቢባል የመጨረሻችሁ ተስካር ነው ይላል ገብራይ። ክሳ ማዓስ ነመስዋዕቲ ወይ መርገም እድሜ ልክን በዛቻና በጉራ እስከ መቼ ነው ስንሰዋ የምንኖረው? አው ሰላም ተንሳይ እባክህን ሰውየው እንኑርበት፣ ደከመን፣ እባክህን አፍን ዝጋ። ዛሬ 2010 አይደለም። ዛሬ መተህ እዚህ ተደብቀህ የምትኖርበት ጊዜ አይደለም። ለእናንተ ሲባል የሚሰዋ ለእናንተ ለ90 ዓመት ሽማግሌ ለ80 ዓመት ሽማግሌ ሲባል የሚሞትና የሚሰዋ የትግራይ ልጅ ዛሬ የለም። እኛ ራሳችንን አሳልፈን የምንሰጣችሁ እና በጣም ባስገራሚ ሁኔታ ይሄንን ኮመንት እንኳን አያነቡትም ወይ? ምን እያላቸው እንደሆነ ህዝቡ አያነቡትም ወይ? ወድ ሻምበልም ሲል ነበር እና ጆሮህን ይዘን እንሰጥሃለን፣ ላንተ ብሎ የሚሞት የሚሰዋ ማንም የለም። አሁን አንተ መተህ እንደ ድሮ አብይ አዲ የሚባለው ወይ ተንቤን በረሃ ወይ የሆነ ቦታ ላይ ሂደህ ደበቃለሁ ብለህ የምታስብ ከሆነ እኛ ራሳችን ያለህበትን እንጠቁማለን ይላል። በጣም ብዙ ኮመንቶች ናቸው ያሉት። እኔም ወድ ሻምበልን ከሰማሁ በኋላ ገብቼ ሳነብ ነበር ኮመንቶቹን እና የትግራይ ልጆች ምን ያክል እንደተማረሩ ምን ያክል በዚህ ቡድን ተስፋ እንደቆረጡ የሚያሳይ ለኢትዮጵያም ትንሣኤ ለትግራይም ህዝብ የነጻነት ቀን መቅረቡን የሚያሳይ ተስፋ የሚያጭር ኮመንቶችን አየሁት። እንደውም አንዱ ምን ይላል? አሁን ወድ ሻምበል ሲል እንደሰማችሁት የአሁኑን የካቲት 11ን በደንብ አክብሩት፣ ለእናንተ ተስካራችሁ ነው ብሏቸዋል። የካቲት 11 ያሁኑ የህወሓት መጨረሻ የትግራይ ህዝብ ትንሣኤና መጀመሪያ ለኢትዮጵያም ደግሞ የሰላም ብስራት የሚነገርበት ዕለት ይሆናል ብዬ አስባለሁ እና እነዚህ ሰዎች ዛሬም ከጥፋታቸው አልማር ብለው በዚህ ደረጃ ህዝቡን ለሌላ ጦርነትና እልቂት እያንቀሳቀሱ ነው ያሉት። የፌዴራል መንግስቱ ምላሽስ ምንድን ነው? ለእነዚህ ሰዎች የጥፋት እንቅስቃሴ እስከዛሬ ታግሶ እዚህ ከደረሰ በኋላ አሁን ከዚህ በኋላስ ምን ሊያደርግ ይችላል? ይሄ የሽብር ቡድን መጨረሻው ሊሆን ይችላል ወይስ ምንድነው የሚሆነው የሚለውን ጉዳይ በተለያዩ እንቅስቃሴዎቹ የፌዴራል መንግስት እየወሰደ ባላቸው እርምጃዎች እያየን ያለንበት ሁኔታ ነው ያለው። ቅድም እንዳልኩት የመከላከያ ሰራዊቱ በቀጥታ ወደ ትግራይ እና ወደ ኤርትራ ወደ ሰሜን ጦር ግንባር እያመራ ያለበት ሁኔታ ነው ያለው። ከዛም ሲቀጥል ደግሞ በትላንትናው ዕለት በእነዚህ በህወሓት አመራሮች እና የኢፈርት የሚባለው ድርጅት የባንክ አካውንቶች እንዲዘጉ አድርጓል የፌዴራል መንግስት። በጣም ብዙ ሰዎች ወደ 250 ሰው የሚጠጋ ጀነራሎቹን ጨምሮ የህወሓት የሚባለው የዚህ የስባሪው ህወሓት ማለት ነው የነሱን የባለስልጣናቱ የባንክ አካውንት ከነ ልጆቻቸው ከነ ቤተሰቦቻቸው ዘርፈው በተለያየ የቤተሰብ አካውንት ያስገቡትን ገንዘብ በሙሉ እንዳይንቀሳቀስ አግዷል የኢትዮጵያ ፌዴራል መንግስት። እና በጣም የሚያስገርመው 3-4 ልጆቻቸው አብረው የባንክ አካውንቶቻቸው የተዘጉባቸዋል። የጀነራል የምናምን ልጆች ማለት ነው። የተወሰኑትን ለማየት ያክል ለምሳሌ አሁን እነ ዶክተር ደብረጽዮን ያው ቋሚ ናቸው። ዶክተር ደብረጽዮን እና ባለቤቱ አካውንታቸው ተዘግቷል። ዶክተር አብርሃም ተከስተ፣ ጌታቸው አሰፋ፣ አዲስ ዓለም ባሌማ፣ ዶክተር ሰለሞን አዳነ፣ አማኑኤል አሰፋ፣ ኪሮስ ሀጎስ ገብረ እግዚአብሔር፣ ብርጋዴር ጀነራል ፍስሐ በየነ እነዚህ በሙሉ አካውንታቸው የተዘጋባቸው ናቸው። በአጠቃላይ ወደ 250 ሰው ነው የሚጠጋው። ሜጀር ጀነራል ህንፃ ወልደ ጊዮርጊስ የሚባል አለ። ህንፃ ወልደ ጊዮርጊስ ከነ አብረውት ሁለት ልጆቹም አሸናፊ ህንፃና ሚሊዮን ህንፃ የሚባሉት ሁለት ልጆቹን ጨምሮ የእሱ አካውንት እንዳይንቀሳቀስ ተደርጓል። ምን አለ ስትዘርፉ እንደው ልጆቻችሁን ቢያንስ ራሳችሁን ችላችሁ ብትሞቱ ራሳችሁን ችላችሁ ብትጠፉ ያው ልጆቻችሁም የእናንተ ትርክት አስቀጣዮች እንደሆኑ ይታወቃሉ። ይሄ በየጭፈራ ቤቱ ብር ሲበትኑ የሚታዩት ማለት ናቸው። ከየት እንደመጣ ስለማያውቁት የተዘረፈ ገንዘብ ስለሆነ በየጭፈራ ቤቱ እየዞሩ ብር እንደ ውሃ የሚያርከፈክፉት የዚህ አሸባሪ ቡድን ልጆች እንደሆኑ የጀነራሎቹ የህወሓት አመራሮች ምናምን የራሳቸው ልጆች እንደሆኑ ከዚህም በፊት እነ አርአያ ተስፋ ማርያም
ይፋ ባደረጓቸው መረጃዎች ተመልክተናል። እና ብርጋዴር ጀነራል ምግበ ኃይል አለ፣ ማአሾ በየነ አለ፣ ብርጋዴር ጀነራል ማለት ነው። ኃይለ ስላሴ ግርማይ ገብረ ሚካኤል የሚባል አለ። ትቅደም አለነ ዘለቀ የምትባለው ሚስቱ ናት የዚህ ኃይለ ስላሴ ማለት ነው። ከዛ ሮቤል ኃይለ ስላሴ ግርማይ እና ልዕልተ ኃይለ ስላሴ ግርማይ ልጆቻቸው ናቸው። በጣም ብዙ ናቸው ከነ ልጆቻቸው አካውንታቸው የተዘጋባቸው ሰዎች ማለት ነው። ብርጋዴር ጀነራል አብርሃ ተስፋይ የሚባለው ሰው አሁን ሄለን አብርሃ ተስፋይ እና ኤልሳቤጥ አብርሃ ተስፋይ የሚባሉ በሁለት ልጆቹም ስም በእነሱ አካውንትም ገንዘብ አለ። የሶስቱም አካውንት ነው እንዳይንቀሳቀስ የተደረገው። ብርጋዴር ጀነራል አታክልቲ በረሄ የሚባል አለ። አበባ አስመላሽ ተድላ ይቅርታ፣ አበባ አስመላሽ ተድላ የምትባለው ደግሞ ባለቤቱ ናት። እና ዳንኤል አታክልቲ በረሄ፣ አቤል አታክልቲ በረሄ፣ አልማዝ አታክልቲ በረሄ የሚባሉ ሶስት ልጆቻቸውን ጨምሮ አካውንታቸው እንዳይንቀሳቀሱ ተደርጓል። የኢፈርት ውስጥ የኢፈርት የሚባለው ድርጅት የድርጅቱ አካውንት እንዳለ አሁን ደግሞ የዘረዘርኩላችሁን ጨምሮ የነ ሞንጆሪኖ የነ ደብረጽዮን ጌታቸው አሰፋ ምናምን የምትሏቸውን 250 እነዚህ ባህላዊ ጀነራሎቹን ከነ ቤተሰቦቻቸው ጨምሮ 250 የህወሓት ባለስልጣናት እና ቤተሰቦች የስብሃት ነጋ ፋሚሊ ማለት ነው አካውንታቸው እንዳይንቀሳቀስ ተደርጓል። ከዛ ሲቀጥል የኢትዮጵያ መንግስት ወደ ሰሜን ግንባር አቅጣጫውን አዙሮ መከላከያ ሰራዊት ወደዛ ማምራቱን ሰምተናል። ስለዚህ ላኪውንም ተላላኪውንም የምናጠፋበት የመጨረሻው ጦርነት ሊሆን እንደሚችል እኛም ተስፋ አድርገን እየጠበቅን ነው። እስካሁን ድረስ በኢትዮጵያ መከላከያ ሰራዊት በኩል የተሰጠ ምንም አይነት መረጃ የለም፣ ማለት መግለጫ የለም በጉዳዩ ላይ። ግን ሰራዊቱ በጣም ብዙ ሰራዊት ከተለያዩ ቦታዎች ላይ ተንቀሳቅሶ ወደ ሰሜን ግንባር እያመራ መሆኑን ያለው መረጃ ያስረዳል። በቀጣይ ምን ሊሆን ይችላል? በነ ደብረጽዮን ላይ በቀጥታ ያነጣጠረ ጥቃት ሊሆን እንደሚችልና በነ ደብረጽዮን ላይ ብቻ ሳይቆም ወደ አስመራ የሚሻገር ምስራቅ አፍሪካም ኢትዮጵያም ሰላም የሚሆኑበትን አውድ ለመፍጠር ኢትዮጵያም የባህር በሯን የምታስመልስበት ህወሓትና ሻዕቢያ የሚባሉ አሸባሪ ቡድኖች ከኢትዮጵያ የታሪክ ገጽ ላይ ተገንጥለው የሚጠፉበት የመጨረሻው ጦርነት መቼ ሊነሳ ይችላል የሚለው ጉዳይ የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት የሚያሳውቋቸውን አዳዲስ መረጃዎች ይዘን ወደ እናንተ የምንመለስ የሚሆነው። ይህን ስንል ጦርነት ናፍቆን ውጊያ አምሮን የሰው ደም ሲፈስ ለማየት መከላከያ ሰራዊትም ማንኛውም አካል መስዋዕት እንዲሆን ካለን ፍላጎት አይደለም። ነገር ግን እነዚህ የሽብር ቡድኖች እስካልጠፉ ድረስ በኢትዮጵያ ሰማይ ስር ሰላም ስለማይኖር ጦርነቱ ደግሞ አይቀሬ እንዲሆን ያደረጉት እነዚህ ሁለት ቡድኖች ስለሆኑ ራሳቸው በደገሱት ራሳቸው በጠሩት ጦርነት የመጨረሻው የመቃብራቸው አፍ ተከፍቶ እየጠበቃቸው ያለበት መሆኑን ማሳወቅ ስላለብን ነው። ስለዚህ በቀጣይ የሚኖሩ አዳዲስ መረጃዎችን በቀጥታ እና በፍጥነት ወደ እናንተ ይዘን የምንመለስ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ማንኛውንም አይነት መልእክትና መረጃ ልታደርሱን የምትፈልጉ ወገኖቻችንና ቤተሰቦቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ወይም መልእክት ልካችሁ ልታገኙን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ